ሰላም ጤና ይስጥልን ክቡራት ተመልካቾቻችን ከአፍሪ ሚዲያ የሰዓቱን ዜና ይዘን ቀርበናል። ዜናዎቹ ወደ እናንተ ማድረሰው ኤፍሬም ታጠቅነኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። አብራችሁን ቆዩ። ከዛሬ ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጋችሁበትን አጥር አንሱ፣ መንገዱንም ለትራፊክ እንቅስቃሴ ክፍት እንድታደርጉ በጥብቅ እናሳስባለን ሲል የአዲስ አበባ ከተማ መንገዶች ባለስልጣን ገለጸ። በአዲስ አበባ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት ከዛሬ ጀምሮ በ7 ቀናት ያጠሩትን አጥር እንዲያነሱ ማሳሰቢያም ተላልፈዋል። የአዲስ አበባ ከተማ መንገዶች ባለስልጣን በተለያዩ የከተማዋ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በህገወጥ መንገድ በግለሰቦች ታጥረው የተዘጉ መሆናቸውም ተመላክቷል። ድርጊቱ የህብረተሰቡን በመንገድ ሀብት የመጠቀም መብት እየተጋፋ ከመሆኑም በተጨማሪ የትራፊክ እንቅስቃሴው እንዲስተጓጎል አሉታዊ ተጽዕኖ አሳድሯልም ተብሏል። በመሆኑም በሁሉም የከተማዋ ክፍሎች የሚገኙ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት በሙሉ ከዛሬ ቅዳሜ ታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጉበትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ በጥብቅ አሳስበዋል። በተጠቀሰው የጊዜ ገደብ ውስጥ አጥር የማያነሱ አካላትን በህግ ተጠያቂ እንደሚደረጉም አስጠንቅቋል። ይህ ጉዳይ በበርካታ ሰዎች ዘንድ ጥያቄ የሚነሳበትም ነው። የዛሬ 5 ዓመት መሰል ማስጠንቀቂያ ተሰጥቶበት የተለያዩ ሰፈሮች ያሉ የውስጥ ለውስጥ መንገዶችን የዘጉ አጥሮች እንዲነሱ የማድረግ ስራ ተጀምሮ እስከ መጨረሻው ድረስ ሁሉም ሰፈር ሳይተገበር ተቀዛቅዞ እንደቆመ ይታወቃል። በተለያዩ ሰፈሮች ውስጥ ለውስጥ በር ያላቸው አጥር ያጠሩ አካላት ተሽከርካሪዎች እንዳያልፉ የማድረግ ጥበቃዎችን በማስቆም ክልከላ የማድረግ ትንሽ ሲመሽ በሩን የመዝጋት የተሽከርካሪና ሰው መተላለፊያ እንዳይኖር የማድረግ አጠቃላይ የህዝብን መንገድ እንደ ግል ርስት ይጠቀሙበታል የሚሉ ቅሬታዎች ይነሳሉ። ከዚህ ባለፈ ተሽከርካሪዎች እንዳያልፉ የሚያደርጉ አስቸጋሪ የሆኑ ግዙፍ የኮንክሪት የፍጥነት መገደቢያ የተደረገባቸውን ሰፈሮች ብዙ ናቸው። የህዝብ መገልገያ የሆኑ መንገዶችን አጥረው ለግል ወይም ለሰፈርተኛ አገልግሎት ብቻ አውለዋል የተባሉ አካላት ከዛሬ አንስቶ በ7 ቀን ያጠሩትን አጥር እንዲያነሱ ማስጠንቀቂያም ተላልፏል። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜ ከለላ መብት አንስታለች። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲ ኖኤም ለኢትዮጵያ ተሰጥቶ የነበረው የጊዜያዊ ከለላ መብት መነሳቱን አስታውቀዋል። አሜሪካ በጦርነት፣ በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ወይም ቴምፖራሪ ፕሮቴክትድ ስታተስ ተሰጥቶ የነበረ ሲሆን ኢትዮጵያም ይኸው መብት ነበራት። አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ የሌሎች ሀገራት ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህን ከለላ መስጠት ጀምራም ነበር። ይህ ከለላ የሚሰጣቸው ዜጎችም የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁም ነበር። አሜሪካ በኢትዮጵያ ውስጥ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለ ሲሆን በዚህም የተነሳ ይሄው ከለላ መነሳቱን አስታውቃለች። አሜሪካ ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡም አሳስባለች። ቀድሞ ከአሜሪካ ለሚወጡ የትኬት ወጪያቸው እንደሚሸፈን $1000 ጉርሻ እንደሚሰጥና ለወደፊቱ ህጋዊ የኢሚግሬሽን እድል እንደሚኖራቸውም ገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገልጻ ያለ ከለላ በአሜሪካ የሚኖር ኢትዮጵያዊ ዜጋ እንደምታስርና ከሀገሯ እንደምታባረርም አስጠንቅቃለች። አሜሪካ ከሳምንታት በፊት ተመሳሳይ ከለላ የነበራቸውን የደቡብ ሱዳን ዜጎችን መብትም አንስታለች። የውጭ ዜና የሩሲያ ወታደሮች በዩክሬን ዶኔትስክ ክልል የሚገኘውን ሴቨርስክ ከተማን ሙሉ በሙሉ እንደተቆጣጠሩ ተናገሩ። ፕሬዝዳንት ቭላድሚር ፑቲን ለወታደሮቻቸው ምስጋናቸውንም ገልጸዋል። ሆኖም ዩክሬን በጉዳዩ ላይ አስተያየት አልሰጠችም። የፈረንሳዊ የዜና ወኪል ኤኤፍፒ እንደዘገበው ከሆነ የሩሲያ ወታደሮች ቀስ በቀስ ወደ ምስራቃዊ ዩክሬን እየገቡ ሲሆን ከዩክሬን ኃይሎች ግዛቶችን እየተቆጣጠሩም ነው። በዶኔትስክ በሁለቱ ወገኖች መካከል ከባድ ውጊያም እየተካሄደ ነው።
ክቡራት ተመልካቾቻችን ለሰዓቱ ይዘንላችሁ የቀረቡ ዜናዎች ይመስሉ ነበር። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ መረጃዎች ሊደርሷችሁ ማድረግ ትችላላችሁ። ዜና ያደረስኩት እኔ ፍሬም ነበርኩኝ። መልካም ጊዜ